ትኩረቴ ወዴት እየሄደ ነው? ሁልጊዜ በሆነ ነገር መበሳጨት ይቻላል። በይበልጥ ወዴት የማተኮር ዝንባሌ ያላችሁ? ወደ ትናንት፣ ወደ አሁን ወይንስ ወደ ነገው ጊዜያችሁ? ሁላችንም በሶስቱም ላይ እየተብሰለሰልን ጊዜ እናሳልፋለን። ነገር ግን አብዛኛውን ጊዜያችሁን በየትኛው ላይ ታሳልፋላችሁ? ስኬታማ የሆኑ አብዛኞቻችን የወደፊቱ ጊዜ ላይ የማተኮር ዝንባሌ አለን። ነገር ግን ደስታ ሁሉ ያለው በአሁኑ ጊዜ ውስጥ ነው። አብዛኞቹ ሰዎች ጊዜያቸውን ባለፈው ጊዜ ላይ ያሳልፋሉ። እናም ችግሩ እናንተ እሱን መለወጥ አለመቻላችሁ ነው። ካላችሁ ነገር ይልቅ በጎደላችሁ ነገር ላይ ዘወትር ታተኩራላችሁ። መቆጣጠር በማትችሉት ነገር ላይ ታተኩራላችሁ። ሁለት ዓለማት አሉ፣ ውጫዊ ዓለምና ውስጣዊ ዓለም። ውጫዊውን ዓለም መቆጣጠር አንችልም፣ ተጽዕኖ ልናደርግበት ግን እንችላለን። እኛ መቆጣጠር የምንችለው ክፍል በውስጣችን የሚካሄደውን ነገር ነው። የምናተኩርበትን ነገር መቆጣጠር እንችላለን። ትርጉም ሰጪዎቹ እኛ ስለሆንን የነገሮችን ትርጉም መወሰንና መቆጣጠር እንችላለን። ምን ማድረግ እንዳለብን መወሰን እንችላለን። እነዚህን ሶስት ውሳኔዎች ስንወስድ ሕይወታችንን መቆጣጠር እንችላለን። እናም ስጋትና ጭንቀታችን በሙሉ የመጥፋት ዝንባሌ ይኖረዋል። በተለይም ከራሳችን በላይ ኃያል የሆነን ነገር ለማገልገል ብለን እነዚህን ለማድረግ የምንሞክር ከሆነ። ምክንያቱም ከራሳችሁ በላይ የሆነን ነገር አገልግላችሁ ጥቅም ሳታገኙ መቅረት አትችሉም። የተወሰነ ለራሳችሁ የሚሰጥ መልካም ግምት ወይንም ሰልፍ ስቲም ስትፈልጉ ከራሳችሁ አልፋችሁ ዋጋ ያለውን ነገር አድርጉ። ግንኙነቶቻችሁን፣ ንግዳችሁን፣ በጥቅሉ ሕይወታችሁን የሚያበላሹትን ሁለቱን ስሜቶች ሁላችንም እናውቃቸዋለን። ፍርሃትና ቁጣ ናቸው። እነዚህ ሁለት ወሰኖች ናቸው። በተመሳሳይ ጊዜ አመስጋኝና ፈሪ መሆን አይቻልም። በተመሳሳይ ጊዜ ተቆጪና አመስጋኝ መሆን አይቻልም። እንደ ስቲቭ ከሪ ያለን ሰው ተመልከቱ። ይህ ሰው ከሜዳው እኩሌታ አካባቢ ሆኖ ኳሷን ሲወረውር ታዩታላችሁ። እናም ዞሮ እንኳን አይመለከትም። ዝም ብሎ እጁን ያራግባል። ምክንያቱም ቀድሞ ኳሷ እንደገባች ያውቃል። የሚመለከተው ሕዝብም ያብዳል። ሰዎች እሱን ተመልክተው አስደናቂ ነው፣ በታሪክ ውስጥ እንደሱ ያለ ማንም የለም ይላሉ። ነገር ግን ትኩረት የማይሰጡት ነገር ይህ ዝም ብሎ ትንሽ ስጦታ አለመሆኑን ነው። ይህ ሰው በሳምንት 7 ቀን ከ15 ዓመታት በላይ በየቀኑ ከ500 ያላነሱ ኳሶችን ይወረውራል። የ15 ዓመት የሙያ ዘመኑን የጀመረው ኮሌጅ ይማር ከነበረበት ጊዜ በፊት ነው። አባቱ በደንብ አሰልጥኖታል። አስቡት፣ በሳምንት 3500 ውርወራዎች፣ በዓመት ከ180,000 በላይ ውርወራዎች፣ በ15 ዓመቱ የኤንቢኤ ዘመኑ 2 ሚሊዮን ውርወራዎች። ለሰዎች ሁልጊዜም እንዲህ እላለሁ፣ በግል በተለማመዳችሁት ነገር በሕዝብ ፊት ትሸለማላችሁ። ሁሉም ነገር በምክንያት ይከሰታል ብዬ አስባለሁ። የበለጠ ትልቅና ከፍተኛ ዓላማ አለ ብዬ አስባለሁ። ይህንን ማግኘት ደግሞ የእኔ ሥራ ነው ብዬ አስባለሁ። ሕይወት ለእኛ ነው እንጂ በእኛ ላይ አትከሰትም ብዬ አስባለሁ። ነገር ግን ይህንን መረዳት የእኛ ሥራ ነው። እናንተ ጋር ካሉ ውስጣዊና ውጫዊ ነገሮች ጋር ትታገላላችሁ። ነገር ግን መግፋታችሁን ከቀጠላችሁ በመጨረሻ የውስጣችሁን ዘንዶ ትገድሉታላችሁ። በራሳችሁ ሕይወትም ጀግና ሆናችሁ ትወጣላችሁ። የሆነ ቦታ ያነበባችሁት ሳይሆን በትክክል የኖራችሁት የምታካፍሉት ነገር ይኖራችኋል። እናም ሁሉም ሰው እናንተ ሕይወትን በትክክል እንደኖራችሁ ሊሰማው ይችላል። ምክንያቱም ይህ የተለየ የባለቤትነት ኦነርሺፕ ደረጃ ነው። በነገራችን ላይ ይህንን እንዳደረጋችሁ ወዲያውኑ እንደገና ይከሰታል። ወደ ሌላ ጉዞ ትጠራላችሁ። ልትሄዱበት የሚገባ አዲስ የምርጫና የፈተና ደረጃ ይኖራችኋል። ጉዞ ፈጽሞ አያልቅም፣ ነገር ግን ሕይወትን የምርም እጅግ ውብ ያደርጋታል። ታዲያ ይህንን በማድረግ የሕይወት ጉዞ ውስጥ ሁልጊዜም በራሳቸው ላይ እጅግ ጠንካራና ጨካኝ የሆኑ ሰዎች አሉ። እነዚህ ሰዎች ለራሳቸው ሊኖራቸው የሚገባቸውን መልካም ግምት የበለጠ እንዴት መገንባትን ሊማሩ ይችላሉ የሚል ጥያቄ ሊነሳ ይችላል። ለዚህ ለራስ የሚሰጥ ግምት መልሱ እንደሆነ አላውቅም። ድል ስታደርጉ እስከ ተደሰታችሁ ድረስ በራሳችሁ ላይ ጠንካራ መሆን መጥፎ ነው ብዬ አላስብም። ነገር ግን እጅግ በጣም ብዙ ሰዎች በልጅነቴ ሰዎች ይህንንና ያንን ስላሉኝ ለራሴ የምሰጠው ግምት ደካማ ነው ይሏቸዋል። በእርግጥ እነዚያን ነገሮች ማስታወሳችንና እንዲሁም የሚከሰቱ በጎ ነገሮችን አለማስታወሳችን አሳማኝ ነው። የበለጠ አስፈላጊው ነገር ግን ለራስ የሚሰጠው ግምት የሚገኘው በሥራ እንደሆነ መረዳት ነው ብዬ አስባለሁ። የሚገኘው በእናንተ ነው። የሚገኘው ከራሳችሁ ጋር ብቻ ስትሆኑ ነው። ሁሉም ሰው ስለሚያሞግሳችሁ ብቻ ጥሩ የሆነ የራስ ግምት አይኖራችሁም። አንድ ሰው ሙሉ ሕይወታችሁን ብሩህ፣ ሊቅ፣ ቆንጆ ወይንም መልካም እንደሆናችሁ ሊነግራችሁ ይችላል፣ ግን አታምኑትም። ሌላው ሰው ደግሞ የማትረቡ እንደሆናችሁና ምንም እንደማትሆኑ ሊነግራችሁ ይችላል፣ ግን በውስጣችሁ ልክ እንደ ብዙ ሰዎች አሳያችኋለሁ የሚል ክፍል አለ። ከዚያ ውስጥም ለሥራ የሚኖራችሁ ተነሳሽነት ያድጋል። ስለዚህ ለራስ የሚሰጥ ግምት የሚመጣው ራሳችሁን እንደደገፋችሁ የምታውቁባቸውን እጅግ በጣም ከባባድ ነገሮችን በማድረግ ነው።
ይህ በጎነትን ማሳየትና ለሰዎች መናገር አይደለም፣ በነፍሳችሁ ውስጥ እውነት እንደሆነ የምታውቁት ነገር ነው። እጅግ በጣም ከባድ የሆኑ ነገሮችን በተለይም ትርጉም ያላቸውን እናንተን ብቻ ያልተመለከቱ ነገሮችን ባደረጋችሁ ቁጥር ለራሳችሁ የምትሰጡት ግምት የበለጠ ከፍተኛ ይሆናል። ለራስ የሚሰጥ መልካም ግምትን በተመለከተ ከሁሉ በላይ አስፈላጊው ነገር ከራሳችሁ በላይ የምታስቡለትን ነገር ማግኘት ነው። ከራሳችሁ በላይ የምታስቡለትን ነገር ካገኛችሁ ሁልጊዜ ስለ ራሳችሁ ብቻ አታስቡ። እናም ለራሳችሁ የምትሰጡትን ግምት በተመለከተ ያሉባችሁ ችግሮች በሙሉ ቀስ ብለው ከውስጣችሁ ይወጣሉ። እውነተኛው ጥያቄ እናንተ ምን ትፈልጋላችሁ የሚለው ነው። እጅግ አስደናቂ ህይወትን ከፈለጋችሁ በራሳችሁ መርህ መኖር አለባችሁ። አንዳንድ ሰዎች 3 ውብ ልጆችን ሊፈልጉ ይችላሉ። አንዳንዶች ባለብዙ ሚሊዮን ንግድ መገንባትን ይፈልጋሉ። ሌሎች ግጥም መጻፍ ይፈልጋሉ። ታዲያ የሌሎች ሰዎችን ትርጉም ከመፈለግ ይልቅ እኔ ከህይወቴ በትክክል ምን እፈልጋለሁ ብላችሁ ጠይቁ። ወደምትፈልጉት ነገር ለመጓዝ ከሚያስችላችሁ ነገር ጋር ራሳችሁን አስተካክሉ። ይህንን ስታደርጉም በተመሳሳይ ጊዜ ሌሎችን እንደሚያገለግል በሚሰማችሁ መንገድ መከወን ከቻላችሁ ለራስ በሚሰጥ ግምት፣ በምስጋና፣ በሙገሳ ወይም ለራሳችሁ ደግ በመሆን ሊተካ የማይችል የህይወት ትርጉም ስሜትን ታገኛላችሁ። እናም በራሳችሁ ላይ ጠንካራ መሆን መጥፎ ነው ብዬ አላስብም። እውነት ለመናገር እኔም በራሴ ላይ በጣም ጠንካራ ነኝ። በራሳችሁ ላይ ከመጠን በላይ ጠንካራ መሆን አብዛኛውን ጊዜ የሚመጣው ትርጉም የማይሰጡ ንጽጽሮችን በማድረግ ነው። ራሳችሁን ሙሉ በሙሉ የተለየ መንገድና ሙሉ በሙሉ የተለየ ልምድ ካለው የሌላ ሰው ህይወት ጋር ስታነጻጽሩ ነው። ሁላችንም በተለያዩ ደረጃዎችና በተለያዩ ነገሮች ውስጥ ያደገን እንሄዳለን። ሁላችንም የተለያዩ ነገሮችን እንፈልጋለን። በመጨረሻም ተነቁና ከራስ ጋር ጠንካራ መሆን ጥሩ ነው፣ ነገር ግን ራስን መጨቆን ኃይልን ያወርደዋል ትላላችሁ። ኃይላችሁ ሲወርድ ምርትና ውጤታችሁ ያንሳል። የሚኖራችሁ የእርጋታ ደረጃ ተመሳሳይ አይሆንም። ማምጣት የምትፈልጉትን ተጽዕኖ አትፈጥሩም። እንዲሁም በእውነት ልታገኙት የምትፈልጉት ደስተኝነት አይኖራችሁ። ስለዚህ ለራስ የሚሰጠን መልካም ግምት ማግኘት ዋጋ ያለው ነገር ቢሆንም ዋናው ሚስጥር ግን አይደለም። ሚስጥሩ ያለው ከራሳችሁ በላይ አብዝታችሁ የምትጨነቁበትን ሌላ ነገር ማግኘት ላይ ነው። ይህም በረጅም ጊዜ ውስጥ የሚያስገድዳችሁን የኃይል ደረጃ ይፈጥርላችኋል። እኔ ስጀምር አሳያችኋለሁ በሚል አይነት ነዳጅ ተቀጣጥዬ ነበር። እኔን ያንቀሳቀሰኝ የነበረው ቁጣ ነበር። አሳያችኋለሁ የሚል ቁጣ። ነገር ግን ይህ አይነቱ ነዳጅ አይቆይም። ከዚያ ሰዎች የሚጠቀሙበት ሌላኛው ነዳጅ ማሳካት አለብኝ የሚለው ነው። ነገር ግን ከሱ በታች የሚያንቀሳቅሳቸው ትንሽ ፍርሃት አለ፣ ባይሳካስ የሚል ፍርሃት። ይህንን ከማወቅ ጋር አስተያዩት። በየቀኑ ያላችሁን በሙሉ ከሰጣችሁ እነዚህ ስጦታዎች ቦታ ያዘጋጁላችኋል። ነገሮች ጥሩ እንደሚሆኑ ማወቅንና የማረጋገጥ አቅምን ይሰጧችኋል። ከዚያ ማን እንደሆናችሁ ማወቅ የምትጀምሩበት ቀጣዩ ደረጃ አለ። ታዲያ ለራሳችሁ ወይንም ለሌሎች ሰዎች ለማስረገጥ እየሞከራችሁ አይደለም፣ ግን እንዲሁ ዝም ብላችሁ መርዳት ትፈልጋላችሁ። ይህም እኔ የግፊት መነሳሳት ፑሽ ሞቲቬሽን እና የስበት ፑል ብዬ በመጠራቸው መካከል ያለው ልዩነት ነው። ግፊት ወይንም ፑሽ ማለት ይህ እንዲሆን አደርጋለሁ ማለት ነው። እናም ይህ እጅግ ታላቅ ውስጣዊ ኃይልን ይጠይቃል። ብዙ ውስጣዊ ኃይል እንዳላችሁ አውቃለሁ። እኔም እንዲሁ አለኝ። ነገር ግን በዚህ ውስጣዊ ኃይል ላይም ወሰን አለ። ስበት ፑል ማለት ልታገለግሉት የምትፈልጉት ታላቅ ነገር ሲኖራችሁ ማለት ነው። የመፍጠር፣ የመፈጸም ወይም እንዲሆን የማድረግ ፍላጎት ሲኖራችሁ ይህንን ኃይል አታጡትም። ግብአቶቹን አታጧቸውም። እናም በመንገዱ ላይ መሳቅና መደሰትም ትችላላችሁ። ይህንን መረዳት አስፈላጊ ስለሆነ ልብ በሉ። ኃይላችሁ ትኩረታችሁ ወደሚሄድበት ቦታ ይፈሳል። በሌላ መንገድ መግለጽ ካስፈለገ ማንኛችንም ህይወትን አንኖራትም። የምንኖረው የምናተኩርበትን ህይወት ነው ብለን መግለጽ እንችላለን። በማንኛውም ቅጽበት ስህተቱም ሆነ ትክክለኛው ነገር ይገኛል። ስለዚህ የምታምኑበትን ነገር ተጽዕኖ መመልከትና ትኩረቴ ወዴት እየሄደ ነው ማለት አለባችሁ። ይህ ብልህነት ነው። ሁል ጊዜ በሆነ ነገር መበሳጨት እችላለሁ፣ ወይም ሁል ጊዜ የመዝናናበትንና የማመሰግንበትን ነገር ማግኘት እችላለሁ። ይህም ወደ ደስታ ይመራኛል። ይህም ተስፋ መቁረጣችሁንና ማዘናችሁን በዲሲፕሊን መግራትን መማር ይመስለኛል። እንዲያድጉ አትፍቀዱላቸው። ወደፊት መሄድ እና ህይወት የሰጠቻችሁን ማንኛውንም ነገር መጠቀም አለባችሁ። ጥቂትና ቀላል የሆኑ የቅደም ተከተል ለውጦችን ማድረግና ሙሉ የትኩረት አቅጣጫችሁን መለወጥ ትችላላችሁ። በሆነ ነገር ላይ ትኩረት ባደረጋችሁ ቅጽበት አእምሯችሁ መወሰን አለበት። ይህ ምን ማለት ነው? ትርጉም ስሜትን የሚፈጠር ነገር ነው። ስሜት ደግሞ ህይወታችሁ ያለበት ቦታ ነው። የህይወታችሁ ጥራት ማለት የስሜቶቻችሁ ጥራት ማለት ነው። ሁላችንም ባለን ነገር ላይ ወይም በጎደለን ነገር ላይ የማተኮር ልማድ አለን። ታዲያ ግን ብዙ ሰዎች ጊዜያቸውን በየትኛው ላይ የሚያሳልፉ ይመስላችኋል? ባላቸው ነገር ላይ ወይስ በጎደላቸው ነገር ላይ?
ሕይወታችሁን የበለጠ ደስታ እንዲኖራችሁ አድርጋችሁ መቅረጽ ትችላላችሁ። ነገር ግን እውነተኛው ፈተና ማሰብ መቻል ነው ብዬ አስባለሁ። በቁም ነገር ለመወሰድ አብዝታችሁ ከተጨነቃችሁ ይህ ፍርሃታችሁን ያሳያል አይደል? መንፈሳዊ ወይንም ውስጣዊ እድገት ማለት ግን እውነተኛውን ራሳችሁን በመሆን ብቻ ልታገኙት የምትችሉት ደረጃ ነው። ቀላል ስራ አይደለም። ምክንያቱም ሁላችንም የሆነ ነገር ለመሆን እየሞከርን ነው። ግን ደግሞ ቀድሞውንም ለመሆን የምንሞክረውን ነገር እንደሆንን ልብ አንልም። ይህ ማለት የተሻላችሁ መሆን አትችሉም ማለት አይደለም። ነገር ግን ሌላ ነገር ላይ ከመጠመድ ይልቅ በእውነት የሆናችሁትን መቀበልና ማድነቅ ከአካላችሁ ብዙ ህመምን ያወጣላችኋል። ብዙ የባከነ ኃይል ይቆጥብላችኋል። ብዙዎችን ፍርሃቶቻችሁንም እንዲጠፉ ያደርጋል። ለዚህ ቀላል የሚባል መንገድ የለም። ይህ ጉዞ የጀግኖች ጉዞ ነው። እስከ አቅሜ ጥግ ድረስ ከሰራው ድርሻዬን እንደተወጣው ይሰማኛል። ሕይወት በእኔ ላይ ትከሰታለች ወይም እኔ በሕይወት ላይ እከሰታለሁ የሚለውን ሐሳብ ሕይወት ለኔ ትከሰታለች ከሚለው ጋር እናነጻጽረው። ለእኔ ፎር ሚ የሚለው ድንቅ የቃል አቀራረብ ነው። እኔ አምንበታለሁ። እናንተ ግን መቆፈር አለባችሁ። ቀላል አይደለም። ነገር ግን በሥራ መገኘትና መገለጽ አለበት አይደል? ብቃት ሳይኖር በራስ መተማመንን መመኘት ቅዠት ነው። ካልሰራችሁ ማድረግ እንደምትችሉ የሚያረጋግጥ ምንም ማስረጃ የላችሁም። ነፃነትን ከፈለጋችሁና ለነፃነት ዋጋ ካላችሁ ራሳችሁን እንደ ተጠቂ ማየታችሁን እስከቀጠላችሁ ድረስ የፈለጋችሁትን ልታገኙ አትችሉም። ይህ ራሳችሁን እንድትሆኑ አያደርጋችሁም። በሕይወት ውስጥ አሁን ያላችሁበትን ቦታ መቆጣጠር እንድትችሉም አያደርጋችሁም። በሕይወታችሁ ውስጥ አስፈሪ የሆነ ነገር አጋጥሟችሁ ያውቃል? በጣም ህመም ያለው በሚሊዮን ዓመታት ውስጥ እንኳን እንደገና እንዲገጥማችሁ በማትፈልጉት የምታስቡላቸው ሰዎችም ጭራሽ እንዳይገጥማቸው በምትመኙት አይነት ህመም ውስጥ አልፋችሁ ታውቃላችሁ? ግን አልፎ ከ5 ወይንም ከ10 ዓመታት በኋላ ወደ ኋላ ስትመለከቱ እንደገና እንዲገጥመኝ ፈጽሞ አልፈልግም፣ ነገር ግን አሁን በውስጡ ያለውን ጥበብ ተረድቻለሁ ትላላችሁ። ምክንያቱም እጅግ አብዝታችሁ እንድታስቡ አድርጓችኋል። የበለጠ ጠንካራ አድርጓችኋል፣ አሳድጓችኋል። በጊዜው አታውቁትም። ዝም ብሎ ህይወት ነው። ከዚያ ግን ስለ ራሳችሁ የበለጠ ትማራላችሁ፣ ማስተዋል ትጀምራላችሁ። ለማስተካከል ክፍት የነበሩ መንገዶችን በሙሉ ተመልከቷቸው። ወደ ኋላ የያዟችሁን መንገዶች በሙሉ ተመልከቷቸው። ስለ ራሳችሁ ያላችሁን እምነቶች በሙሉ ተመልከቱ። ያ ሁሉ ባይከሰት ኖሮ የት ሆኖ ነበር? ያለፋችሁበት ጨለማ የያዘው ብርሃናማ ጎኑ ማለት አብዛኛውን ጊዜ በራሳችሁ እጅግ የምትኮሩበት ይሆናል። ስለዚህ በልጅነታችሁ ብቻችሁን ከነበራችሁ አዋቂ ስትሆኑ እጅግ በራሳችሁ የምትተማመኑ ትሆናላችሁ ማለት ነው። ወይም የሚደግፋችሁ ማንም ካልነበረ በራሳችሁ ቀጥ ብላችሁ ለመስራትና ለመቀጠል ምንም ስጋት አይሰማችሁም ማለት ነው። ስለዚህ በመጨረሻ እጅግ እንግዳ የሆነ ዑደት ይኖራችኋል። በምትጠሉት ነገር ውስጥ አልፋችሁ በመሄዳችሁ ከሚመጣ ልብ ያላላችሁት አለመቻል እንዴት ወደ ኋላ እንደያዛችሁ ወደምትገነዘቡበት መረዳት ትመጣላችሁ። አለመቻል እንዴት እንደገፋችሁ የሚያሳይ ግንዛቤ ላይ ትደርሳላችሁ። ከዚያም ይህ ባልተከሰተ ብዬ የተመኘሁት ነገር ነበር፣ አሁን ግን በመከሰቱ አመስጋኝ ነኝ የምትሉበት አስቸጋሪና አስገራሚ ነጥብ ላይ ትደርሳላችሁ። ይህ በአእምሯችሁ ውስጥ በተመሳሳይ ጊዜ ልትይዙት የሚገባ ስነልቦናዊ ሁኔታ ነው። በ36 ዓመታችሁ የ12 ዓመቱን ማንነታችሁን ማየት ብትችሉ ራሳችሁን እቅፍ ታደርጉት ነበር። አምንባለሁ፣ ይህ ላንተ አይገባህም፣ ነገር ግን በአንተ ላይ መከሰት አለበት መሆኑ የግድ ነው ትሉትም ነበር። ሁኔታዎች እንዲሆኑ የታሰቡ ናቸው ብዬ አስባለሁ። ከዚያ በእነሱ እንዴት እንደምንጠቀም መምረጥ የኛ ሥራ ነው። ነገር ግን በዚህ ሂደት ውስጥ ቀላልና ከባድ ጊዜያትን እናገኛለን። ይህ ለምን አስፈላጊ ሆነ? መስራት ያለባችሁን ቀድማችሁ ሰርታችሁ ከሆነ ሁሉም ነገር እጅግ በጣም ቀላልና ሰላማዊ ይሆናል። ምክንያቱም እናንተ ማን እንደሆናችሁ አውቃችኋል። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰላማችሁ ይብዛ።